students. I hope you are fine. So today we will see about the token patterns and the lexemes in a compiler design ነው ማለት ነው። ስለዚህ እስከ ፓርት 2 አይተናል ማለት ነው። የኛው ፓርት 3 ነው። ቻፕተር 2 ኮምፓይለር ዲዛይን አይተናል ማለት ነው። ባለፈው ክፍላችን ኢሹ እንደ ሌክሲካል አናላይዝ የሚለውን ለምን እንደምንከፋፍል አይተናል። ስለዚህ በዛሬ ቪዲዮአችን የምናየው ምንድነው ካላችሁ ቶኬን ፓተርን እና ለግዜም ምንድናቸው የሚሉትን እንዲቴል የምናይ ይሆናል ማለት ነው። ስለዚህ lexical analysis or scanning is the process where the stream of character making up this source program is read from the left to right and the group into tokens ማለት ነው። በፓርት 2 ላይ ለማየት እንደሞከር ነው ሌክሲካል አናላይሲስ ምንድነው የሚያደርገው? ስካን ማድረግ ነው። ኦኬ ስትሪም ኦፍ ካራክተሮችን ስካን ያደርግና ከሶርስ ፕሮግራም ስካን ካደረገ በኋላ ወይንም ሪድ ካደረገ በኋላ እነዚህ ደግሞ ሪድ በሚደረግበት ሰዓት ላይ ሌፍት ቱ ራይት ነው ሪድ የሚደረጉት ማለት ነው። እና ይሄ ስትሪም ኦፍ ካራክተርን ወደ ቶኬን ግሩፕ ያደርጋል ማለት ነው። ሚንግ ወዳለው ፎርም ወደ ቶኬን ግሩፕ ያደርጋል ማለት ነው። ስለዚህ ቶኬን ምንድን ነው የሚለውን በምናይበት ሰዓት ላይ ቶኬን are a sequence of what character ነው with a collective meaning ማለት ነው። a sequence of character ነው። sequence of character ሆኖ ምንድነው ትርጉም ያለው ማለት ነው። ለምሳሌ C A T ቢል ይሄኛው ምንድነው ለየብቻ ሆኖ ምንድነው ለግዜም ነው። C ለብቻ ሆኖ ትርጉም አለው የለውም? A ለብቻ ሆኖ ትርጉም አለው የለውም? T ለብቻ ሆኖ ትርጉም አለው የለውም? እነዚህ ለየብቻቸው ሆኖ ምንድናቸው ለግዜም ናቸው። እነዚህ ለግዜሞች ደግሞ አንድ ላይ በሚሆኑበት ሰዓት ላይ ምን ይሰጣሉ? ቶኬኖች ይሰጣሉ። ቶኬኖች ደግሞ ምንድናቸው? ሲኩዌንስ ኦፍ ካራክተር ሆነው ትርጉም አላቸው ማለት ነው። ሌትስ ሴይ ካት ሲንል ምንድነው አንድ ላይ ትርጉም አለው አይደለ? ሶ ይሄ ካት የሚለው ምንድነው ትርጉም ያለው ነው ማለት ነው። ትርጉም ያለው ሲኩዌንስ ኦፍ ካራክተር ኮሌክቲቭ ሚኒንግ ያለው ነው ማለት ነው። ኦኬ ግልጽ ነው ብዬ ተስፋ አደርጋለሁ። ሶ there are usually only a small number of token for a programming language የተወሰኑ የስሞል ነምበር ኦፍ ቶከኖች አሉ ማለት ነው በፕሮግራሚንግ ላንጉጅ ውስጥ እነሱም ቶከን የምንላቸው ማለት ነው። ቶከን ብለን ኮንሲደር የምናደርጋቸው ለምሳሌ ኮንስታንቶች አሉ። ኮንስታንቶች ስንል ኢንቲጀር ሊሆን ይችላል፣ ደብል ሊሆን ይችላል፣ ካራክተር ሊሆን ይችላል፣ ስትሪንግ ሊሆን ይችላል። እነዚህ የኮንስታንት አይነት ቶክኖች ናቸው ማለት ነው። ኢንዲቴል ወደ ታች ኤግዛምፕሎችን እየሰራን ሞር ለእናንተ ግልጽ ይሆናል ብዬ አስባለሁ ማለት ነው። ለማንኛውም እዚች ጋር ዲፊኒሽኖችን እናይና ወደ ታች ኤግዛምፕሎች ኤክሰርሳይሶችን እየሰራን ግልጽ ይሆናል ማለት ነው። ሁለተኛው የቶክን አይነት ኦፕሬተሮች ናቸው። ኦፕሬተሮች ስንል ደግሞ አርትሜቲክ ኦፕሬተር ሊሆን ይችላል፣ ሪሌሽናል ኦፕሬተር ሊሆን ይችላል፣ ሎጂካል ሊሆን ይችላል ማለት ነው። ሶስተኛ የቶከን አይነት ፓንክቹዌሽን ነው። ፓንክቹዌሽን የምንላቸው ሪዘርቭድ ወርዶች ናቸው። ፓንክቹዌሽን የምንላቸው ለምሳሌ ብራኬት ሊሆን ይችላል፣ ከርሊ ብሬስ ሊሆን ይችላል፣ ኮማ ሊሆን ይችላል፣ ሴሚኮለን ሊሆን ይችላል። እነዚህ ፓንክቹዌሽን የምንላቸው ሪዘርቭድ ወርዶች የምንላቸው ለምሳሌ ኬ ወርዶች ሊሆን ይችላሉ፣ ኢፍ ምናምን የምንላቸው ናቸው። ወደ ታች ስንሄድ እናያለን ማለት ነው በደንብ። እሺ ሌክሲካል ቶከን is a sequence of character that can be treated as a unit in a grammar of the programming language ማለት ነው። ስለዚህ ሌክሲካል ቶከን የምንላቸው ሲኩዌንስ ኦፍ ካራክተር ሆኖ በፕሮግራሚንግ ላንጉጅ እንደ as a unit እንደ አንድ ዩኒት ኮንሲደር የሚደረጉ ትሪት የሚደረጉ ናቸው ማለት ነው። a token is a pair consisting of token name and an optional attribute value ማለት ነው። for example id and name ቶኬን የምንላቸው ፔር ሆኖ ማለት ነው as a pair of consisting token ኔሞችን የያዘና attribute value የያዙ ናቸው ማለት ነው። ለምሳሌ id የሚልና ኔም የሚል አለ ማለት ነው። ስለዚህ ይህንን ዲፊኒሽን ወደ ታች በኤግዛምፕል አለ እዛ ስንል ለእናንተ ግልጽ ይሆናል ብዬ አስባለሁ ማለት ነው። ስለዚህ አሁንም ስለ ቶከን ነው ያለ ነው ማለት ነው። እንቀጥላለን።
እዚች ጋር ማሳሰብ የሚፈልገው ነገር ቢኖር ለኔክስት ኮር ቻናል አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ማለት ነው። ስለዚህ እኔ ለእናንተ እንዲህ እየለፋው እየሰራው እገኛለሁ ማለት ነው። ይጠቅማል ብላችሁ ካስባችሁ ለጓደኞቻችሁ ሼር አድርጉ። ሳብስክራይብ ማድረግ እንዳይረሳ፣ ምንም አትከፍሉ ማለት ነው። እሺ ኢን ፕሮግራሚንግ ቶከን ኢዝ ስሞሌስት ዩኒት ኦፍ ሚኒንግፉል ዳታ። በፕሮግራሚንግ ውስጥ ቶከን ምንድን ነው? ስሞሌስት ዩኒት ኦፍ ሚኒንግፉል ዳታ ነው። ማለትም ስሞሌስት ዩኒት ኦፍ ሚኒንግፉል ዳታ ነው ስንል ቶከን ለምሳሌ በሲ ፕሮግራሚንግ ብንወስድ ሲ ፕሮግራሚንግ ውስጥ ለምሳሌ የሆነ አንድ ፕሮግራሚንግ ብንጽፍ ኢንት ሜይን ከዛ ኦፕን ብራኬት ኦፕን ክሎዝ ብራኬት ብንል ሴሚኮሎን ብንል በእነዚህ በኮዶች ውስጥ ያለው ምንድነው? ስሞል ዩኒቲ ነው። ኦኬ ለምሳሌ ይሄኛ ኢንት የሚለው እንደ አንድ ቶከን ነው የሚወሰደው። ሜይን የሚለው ደግሞ እንደ አንድ ቶከን ነው የሚወሰደው። ሌላኛው ደግሞ ሴሚኮሎን ብራኬት ኦፕንም ክሎዝም ለየብቻው እንደ አንድ ነው የሚወስደው ማለት ነው። ስለዚህ ሲምፕሊ ይሄኛው ሀሳብ ምንድን ነው? ቶኬን ማለት ስሞለስት ዩኒት ኦፍ ሚኒንግፉል ዳታ ነው ስንል ብሬክ ሊደረግ አይችልም። ኦኬ ብሬክ ሊደረግ አይችልም፣ ምክንያቱም ስሞል ነው፣ ትናንሽ ነው። ስለዚህ ከዚህ ትናንሽ ወደ ሌላኛው ትናንሽ ብሬክ ሊደረጉ አይችሉም ማለት ነው። ምክንያቱም ብሬክ ከተደረጉ ትርጉም ስለማይሰጡ ብሬክ ለምሳሌ ካት የሚል ምንድን ነው? ቶከን ነው። ይህ ቶከን ብሬክ ከተደረገው ትርጉም ሊሰጥ ይችላል? አይችልም። ስለዚህ ትርጉም ሊሰጥ ስለማይችል ስሞለስት ዩኒት ኦፍ ሚኒንግፉል ዳታ ነው። ስሞለስት ዩኒት ናቸው፣ ነገር ግን ትርጉም አላቸው። ከዚህ ከስሞለስቱ ብሬክ ዳውን ከተደረጉ ትርጉም ስለማይሰጡ ብሬክ አይደረጉም ማለት ነው። እሺ ለምሳሌ እነሱ እነማን ናቸው የሚለውን በምናይበት ሰዓት ላይ ኦኬ ስለዚህ ቶክኖች መጀመሪያው አይደንቲፋየር ሊሆን ይችላሉ፣ ኪወርድ ሊሆን ይችላሉ፣ ኦፕሬተር ሊሆን ይችላሉ፣ ሲምቦሎች ሊሆኑ ይችላሉ ማለት ነው። ቶክኖች ላይ ለማየት ሞክረናል ማለት ነው። ቶክን ሪፕሬዘንት ሲሪስ ኦፍ ሲኩዌንስ ኦፍ ካራክተር ዛት ካንኖት ቢ ዲኮምፖዝድ ፈርዘር። አያችኋ ከላይ የነበረው ሀሳቡ የስሞል ዩኒቲ ኦፍ መጀመሪያ ያልኩት ሀሳብ ነው እዚች ጋር ያለው ማለት ነው። ቶክን ሪፕሬዘንት የሚያደርገው ሲኩዌንስ ኦፍ ካራክተር ሆኖ ይሄ ሲኩዌንስ ኦፍ ካራክተር ዲኮምፖዝ ሊደረግ አይችልም ማለት ነው። ካኖት ቢ ዲኮምፖዝ ፈርዘር ማለት ነው። አሁን ካለበት ስቴጅ ላይ ፈርዘር ዲኮምፖዝ ማድረግ አንችልም ማለት ነው። ዲኮምፖዝ ማድረግ አንችልም። ላይ ያለ ኮንሰፕት ነው፣ ተመሳሳይ ነው። ስለዚህ ቶከንን በሶስት ክፍል ካቴጎራይዝ አድርገን ልናያቸው እንችላለን። ቶከንን በሶስት ዲቫይድ አድርገን እናያለን። የመጀመሪያው ተርሚናል ሲምቦል ነው። ተርሚናል ሲምቦል ስንል ኪወርድ እና ኦፕሬተር ናቸው። ሁለተኛው ሊትራሊ ሊሆን ይችላሉ። ባይሉ ላይክ ነምበር እንደ ስትሪንግ ማለት ነው። እንደ ቁጥርና እንደ ስትሪንግ ያሉት ምን እንላለን? ሊትራሊ ብለን እንጠራለን ማለት ነው። ሶስተኛው አይደንቲፋየር ነው። አይደንቲፋየር ስንል ኢትስ ኔም ዲፋይንድ ባይ ደ ዩዘር ማለት ነው። በዩዘር ዲፋይንድ የተደረገ ማለት ነው። ማለትም አሁን ለምሳሌ ሌትስ ሴይ ኤግዛምፕል እና ኢንት ኤ ኢዝ ኢኳል ቱ 10 ብንል አሁን ከነዚህ ውስጥ አይደንቲፋየር ማለት ነው ኤ። ይሄ ኤ አያችኋል። ይሄ ኤ ምንድን ነው? አይደንቲፋየር ነው ማለት ነው። በዩዘር የሰጠ አይደንቲፋየር ነው ማለት ነው የምንለው ነው። ኪወርድ ለምሳሌ ኢንት ስለዚህ እንዲህ ብለን እናያለን ማለት ነው። እሺ ኤግዛምፕል እዚህ ስላለ ኤግዛምፕል እኔ ብዬ ነው የተወኩትኝ ማለት ነው። እሺ ኤግዛምፕል እዚህ ስላለ እኔ ኦኬ ኤግዛምፕሉን በምናይበት ሰዓት ላይ ሌትስ ሴይ ኢንት ኤ ኢዝ ኢኳል ቱ 2 ነው ብሎን ያለው ኢንፑት ሶርስ ኮድ ነው የኛው። ቶክኖችን በምናይበት ኢንት የሚለው ምንድነው? ኢንት የሚለው ኪወርድ ነው። ኦኬ ኢንት የሚለው ምንድነው? ኪወርድ ነው። ኢንት የሚለው ደግሞ ኤ የሚለው አይደንቲፋየር ነው። የላይ ለማሳየት ሞክሬያለሁ። ኢኳል ሳይኑ ኦፕሬተር ነው። ሁለት ቁጥር አለ። ይሄኛው ኮንስታንት ውስጥ ነው የሚመደበው፣ ኮንስታንት ነው። እና ደግሞ ሴሚኮሎን አለች እዚች ጋር ያለች ሴሚኮሎን። ይሄ ሴሚኮሎን ፓንክቹዌሽን ሴሚኮሎን ነው ማለት ነው። በፓንክቹዌሽን ውስጥ ነው
የሚመደበው ማለት ነው። ስለዚህ ቶታል ነምበር ኦፍ ቶክኑን በምናይበት ሰዓት ላይ 5 ነው። የዚህ ኤክሰርሳይዝ ቶታል ነምበር ኦፍ ቶክኑ 5 ነው ማለት ነው። ምክንያቱም እዚች ጋር አይታችሁ ከሆነ ኢንትን እንደ አንድ ነው የሚቆጥረው። 1 ኤ አይደንቲፋየር 2 ኦፕሬተር 3 2 ቁጥር ኮንስታንቱ 4 ሴሚኮሎኑ ጋር ደግሞ 5 ማለት ነው። ስለዚህ ቶታል ነምበር ኦፍ ቶክኑ 5 ነው ማለት ነው። እሺ በሁለተኛው ፓርት የምናየው ደግሞ ለግዘም ነው። ለግዘም ምንድን ነው የሚለውን በምናይበት ሰዓት ላይ ለግዘም is a sequence of character in a source program that is matched by the pattern for a token and is identified by a lexical analyzer as an instance of that token. Okay? ለግዘም a sequence of character ነው። በሶርስ ፕሮግራም ውስጥ ያለ sequence of character ሆኖ ለምሳሌ ኤ ቢ ሲ ትርጉም የለውም። ዝም ብሎ ኤ ቢ ሲ ዲ ብሎ ሲኩዌንሻሊ ማለት ነው ያለ ነው። ምን ለግዘም በምን ውስጥ ነው ያለው? በሶርስ ፕሮግራማችን ውስጥ ያለ ማለት ነው። እና ይሄ እንዴት ነው ማች የሚደረገው? በፓተርን ፓተርን ስንል ሴት ኦፍ ሩል ነው። ኦኬ ሴት ኦፍ ሩል ነው። ስለዚህ በፓተርኑ ባለው በተቀመጠው ሩሉ መሰረት ፓተርን ማች ተደርጎ ቶኬን ይሰጣል ማለት ነው። ቶኬንን የሚሰጥ ነው ማለት ነው። ስለዚህ በሌክሲካል አናላይዘር ውስጥ አይደንቲፋይድ አስ ኢንስታንስ ኦፍ ቶኬን አይደንቲፋይ ይደረጋል በሌክሲካል አናላይዘር ማለት ነው። ሌላኛው ለግዜምስ አር ስፔሲፊክ ካራክተር ስትሪንግ ዛት ሜክ አፕ ኤ ቶኬን ማለት ነው። ለግዜም የምንለው ስፔሲፊክ ካራክተር ስትሪንግ ነው። ይህ ስፔሲፊክ ካራክተር ስትሪንግ ምንድን ነው የሚያደርገው? ቶከንን ሜካፕ ያደርጋል ማለት ነው። ቶከንን ፕሮዲውስ ያደርጋል። ለኛ ቶከን ፕሮዲውስ የሚያደርግ ነው ለግዜም ማለት ነው። ለምሳሌ እዚች ጋር አለ ፎር ኤግዛምፕል ኤቢሲ ሊሆን ይችላል። 1 2 3 አሁን ኤቢሲ ሲን ትርጉም አለው የለውም? 1 2 3 ለምሳሌ ሜይን ኢዝ ኤሌግዜም ነው። ፎር ታይፕ አይደንቲፋየር ወይንም ቶከን ማለት ነው። ለምሳሌ ሜይን የሚለው ለግዜም ነው፣ አይደንቲፋየር ነው ታይፑ እና ወይንም ቶከን ብለን እናለን። እዚች ጋር እነዚህ አሉ ለግዜሞች አሉ። ፓንክቹዌሽን የፓንክቹዌሽን ታይፕ ለግዜሞች ናቸው ማለት ነው። እሺ ሶስተኛ ኮንሰፕት ፓተርን ነው። ፓተርን ነው። በመጀመሪያ ደረጃ ምን አየን? ቶከን አየን። ሁለተኛ ለግዜም አየን። ሶስተኛ ፓተርን። እሺ there is a set of string in as input for which the same token is produced as output ማለት ነው። ፓተርን የምንላቸው ሴት ኦፍ ስትሪንግ ናቸው። በኢንፑት ውስጥ ያሉ ሴት ኦፍ ስትሪንጎች ተመሳሳይ ቶክኖች ፕሮዲውስ አስ አን አውትፑት ፕሮዲውስ የሚደረጉበት ማለት ነው። ኦኬ the pattern is a rule or syntax ነው። በቃ ሲምፕሊ ፓተርን ማለት ሩል ወይንም ሳይንታክስ ነው። ይህንን ሩል ወይንም ሳይንታክስን በመጠቀም ቶክኖችን ፕሮዲውስ የሚደረግበት ዲዛይን የምናደርግበት ማለት ነው። how the tokens are designed የሚለውን ለኛ አይደንቲፋይ የሚያደርግልን ነው ማለት ነው። በፕሮግራሚንግ ላንጉጅ ውስጥ እንዴት ነው ቶክኖች ዲዛይን የሚደረጉበት የሚለውን ለኛ የሚያስቀምጥልን ሩል ወይንም ሳይንታክስ ነው። ይህንን ሳይንታክስ ወይንም ይህንን ፓተርንን ፎሎ በማድረግ ነው በፕሮግራሚንግ ላንጉጅ ውስጥ ቶከን ፕሮዲውስ የሚደረገው ማለት ነው። ስለዚህ ቶከን ዲዛይን የሚደረጉበት ሩል ወይንም ሳይንታክስ ፓተርን እንላለን። ሶ pattern is a description of what the form that the lexemes of a token may be take or match ማለት ነው። ስለዚህ ሲምፕሊ ቶከን pattern describe የሚያደርገው ፎርም ነው። the description of form ለግዜምን describe ያደርጋል ማለት ነው። ለግዜም ቶክኖችን ፕሮዲውስ ወይንም ማች በምናደርግበት ሰዓት ላይ ለኛ ዲስክራይብ የሚያደርግ ዲስክሪፕሽን የሚሰጠን ነው ፓተርን። ያንን ሩሉን ፎሎ በማድረግ ማች እንድናደርግ ለኛ ዲስክሪፕሽን ይሰጣል ማለት ነው ፓተርን። ሶ ፓተርን ኢዝ a rule describing the set of lexeme ማለት ነው። ኦኬ ፓተርን ምንድነው? ሩል ነው። በቃ ሲምፕሊ ሩል ብለናል ከላይ አይተናል። ስለዚህ ሴት ኦፍ ለግዜምን ዲስክራይብ የምናደርግበት ማለት ነው። ይሄ ሴት ኦፍ ለግዜም ደግሞ ምንድነው ሪፕሬዘንት የሚያደርገው? አንድ የሆነ ፓርቲኩላር ቶክንን በሶርስ ፕሮግራም ውስጥ ሪፕሬዘንት ያደርጋል ማለት ነው። ለምሳሌ ሌተር ፎሎድ ባይ ሌተር ማለት ነው። በሌተር ፎሎ የተደረገ ሌተር ሊሆን ይችላል።
ዲጂት ሊሆን ይችላል። ነን ኢምፕቲ ሲኩዌንስ ኦፍ ዲጂት ሊሆኑ ይችላሉ ማለት ነው። እነዚህ ምንድናቸው? ፓተርን ናቸው ማለት ነው። ሌተር ባይ ፎሎድ ባይ አደር ሌተር ፎሎ ሲያደርግ ምንድነው? ፓተርኑን ተከትሏል ማለት ነው። ሶ ኢት ኢዝ ፓተርን ማለት ነው። ኦኬ እሺ፣ ለምሳሌ እዚች ጋር ለማየት እንሞክርና እሺ፣ ለምሳሌ እዚህ ቶክኖች አሉ። ኢፍ አለ። ሶ ኢንፎርማል ዲስክሪፕሽኑ የዚህኛው ካራክተር አይ ኤፍ አለ። ሶ እነዚህ ፓተርን ናቸው፣ ፓተርኑ ናቸው። ኤልስ አለ። ኤልስ ካራክተር ኢኤልኤስኢ ነው። ሳምፕል ለጊዜሙ ደግሞ ኤልስ የሚል ነው። ስለዚህ እነዚህን ማየት ትችላላችሁ ለራሳችሁ። ከፈለጋችሁ ቪዲዮን ፖዝ አድርጋችሁ ማንበብ ትችላላችሁ። ቀላል ስለሆነ ነው ማለት ነው። in a programming language keyword constant identifier string numbers white space operator punctuation symbol are considered as token ማለት ነው። በፕሮግራሚንግ ላንጉጅ ውስጥ ኬወርዶች ሊሆኑ ይችላሉ፣ ኮንስታንቶች፣ አይደንቲፋየሮች እነዚህ የጠቀስናቸው ሁሉ እንደ ቶከን ነው የሚቆጠሩት ማለት ነው። ኦኬ እንደ ቶከን ናቸው ማለት ነው። ኤግዛምፕል ስናይ እናያለን። ለምሳሌ ኤግዛምፕል እዚች ጋር አለ። ቶታል ኢስ ኢኳል ቱ ሳም ፕላስ 45 ይላል። ስለዚህ ቶታል አሁን ለምሳሌ እዚች ጋር ምንድን ነው? ኦኬ ለምሳሌ ለግዜም ብለን ብንወስድ ለግዜም አይደንቲፋየር አለ፣ ቶታል እና ሳም። ይሄ ቶታል የሚለውና ሳም የሚለው ምንድነው? አይደንቲፋየር ነው። ምን አይነት ለግዜም አይደንቲፋየር ብለን ብንወስድ ደግሞ ኢኳል ሳይን እና ሲደመር ኦፕሬተሮች ናቸው። ይሄ ለግዜም ኦፕሬተሮች 45 ደግሞ ምንድነው? ኮንስታንት ነው። ስለዚህ ለግዜም ፎር ኮንስታንት ነው ማለት ነው። ቶክንን በምናይበት ሰዓት ላይ ደግሞ ቶክኖች ምንድነው? ቶታል፣ ኦፕሬተር፣ ሳም እና ኦፕሬተር ቱ 45 እነዚህ አንድ ላይ ሆነው ቶክን ናቸው ማለት ነው። ቶክን ናቸው። አያችሁ፣ ለየብቻቸው ሆነው ምንድነው? ለግዜም ናቸው። ቶታል ለብቻ ሆነው ቶታል የሚል አንድ ለግዜም ነው። ሳም አንድ ለግዜም ነው። ኢዝ ኢኳል ቱ ኦፕሬተሩ አንድ ለግዜም ነው። ሲደመር ኦፕሬተሩ አንድ ለግዜም ነው። 45ቱ ኮንስታንት ለግዜም ነው። የነዚህ ድምር አጠቃላይ ምንን ይሰጣል? ቶክንን ፕሮዲውስ ያደርጋል ማለት ነው። ስለዚህ ለዛ ነው ለግዜሞች አንድ ላይ ኮምባይን ወይንም ኮሌክት በመሆን ቶክንን ፕሮዲውስ ያደርጋሉ ማለት ነው። ስለዚህ የነዚህ አጠቃላይ ድምር ቶክን ማለት ነው። ኦኬ እዚች ጋር ይኸው አለ። የነዚህ አጠቃላይ የቶክኖች ድምር ቶክን ነው ማለት ነው። ሶሪ የለግዜሞች ድምር ቶክንን ፕሮዲውስ ያደርጋል ማለት ነው። አክቲቪቲ እዚች ጋር አለ። የመጀመሪያውን አክቲቪቲ ልስራና ቀጣይም እናንተ ትሰራላችሁ ማለት ነው። እሺ አይደንቲፋይ ዘ ነምበር ኦፍ ቶከን ፍሮም ሲ ፕሮግራሚንግ ላንጉጅ ሶርስ ኮድ ኤንድ ሃው ሜኒ ቶታል ነምበር ኦፍ ቶከን ፎር ጊቭን ሲ ላንጉጅ ነው። ቶታል ነምበር ኦፍ ላንጉጁ ቶታል ነምበር ኦፍ ቶከን ነው እዚች ጋር የሚጠይቀው ማለት ነው። ስለዚህ እንዴት እንደሆነ ኢላ አይተናል። ነገር ግን እንዴት ላሳያችሁ እና እንዴት እንደሚቆጠር ላሳያችሁ። ስለዚህ ኢንት አለ። ይሄ ኢንት እንደ አንድ ቶከን ነው የሚቆጠረው። ሜን አለ፣ እሱን እንደ አንድ ነው የምንወስደው። እዚች ጋር ኦፕን እና ክሎዝ ብራኬት አለ። ይሄ ኦፕንን እንደ አንድ እንቆጥራለን፣ ክሎዝንም ራሱን ችሎ እንደ አንድ እንቆጥራለን ማለት ነው። ይሄኛው ደግሞ ኦፕን ኬርሊ ብሬስ አለ። ኦፕን ኬርሊ ብሬስም እንደ አንድ ነው የሚቆጥረው ማለት ነው። ስለዚህ በዚህ መስመር አጠቃላይ ያሉት ስንት ነው ብለን ስንቆጥር ኢንት 1 2 3 4 5 ናቸው ማለት ነው። ኦኬ ስንት ናቸው? 5 ናቸው ማለት ነው። እሺ አምስት አሉ። በአምስት አለ ሶሪ አምስት ሲደመር እሺ ይሄ ማወቅ አለባችሁ ባይዘው በሲ ላንጉጅ ሰዓት ላይ ኮሜንቶች አይቆጠሩም። በመጀመሪያው ፓርት አይተናል። ኮሜንቶች ሪሙቭ ይደረጋሉ የሚል ኮንሴፕት አይተናል። በፓርት 1 ላይ አይታችሁ ከሆነ የሌክሲካል አናላይዘር ሮሉ አይተናል ማለት ነው። በሌክሲካል አናላይዘር ሮል ላይ አይታችሁ ከሆነ ኮሜንቶች ምን አይደረጉም?
ኮንሲደር አይደረጉም፣ ሪሙቭ ነው በቃ የሚደረጉት። ምክንያቱም ይህንን ኮሜንቶች አያውቁማ፣ ኮምፒውተር አያውቅም፣ አንደርስታንድ አያደርግም። ስለዚህ እነዚህ ኮሜንቶች ሪሙቭ ነው የሚደረጉት ማለት ነው። እነዚህን እንተውና ወደዚህ እንመጣለን። እዚች ጋር ፕሪንት የሚል አለ። ፕሪንት የሚለው እንደ አንድ ይቆጠራል። ስለዚህ አንድ ሲደመር ከዛስ ብሬስ አለ አይደል? እዚች ጋር ኢንደ ፓንክቹዌሽን ውስጥ ነው የሚመደበው። አንድ ኦፕን ብራኬት አለ። አንድ ሲደመር የኦፕን ብራኬት። እሺ እዚች ጋር ጥንቃቄ ማድረግ አለባችሁ። አይታችሁ ከሆነ ዌልካም ቱ ጊግስ ፎር ጊግስ የሚል አለ እና ይሄኛው በዚህ ስለዚህ በዚህ በኦፕን ኩዌሽን እና በክሎዝ ውስጥ ያሉት እንደ አንድ ነው የሚቆጠረው ማለት ነው። እነዚህ ጽሁፎች በሙሉ እንደ አንድ ነው የሚቆጠሩት። ስለዚህ የእነሱን አንድ ሲደመር እንላለን። ሌላኛው ደግሞ ክሎዝ ብራኬት አለ። እሱን እንደ አንድ ሲደመር እንላለን። መጨረሻ ላይ እዚች ጋር ምን አለ? ሴሚኮለን አለች ማለት ነው። እሷንም እንደ አንድ እንቆጥራለን። አንድ ሲደመር የሴሚኮለን ማለት ነው። ስለዚህ አጠቃላይ ስንት ነው? አንድ ሁለት ሶስት አራት አምስት ነው መሰለኝ። አንድ ሁለት ሶስት አራት አምስት ነው አጠቃላይ ከሴሚኮለን ጋር አምስት ነው ማለት ነው። ስለዚህ እዚች ጋር ቅድም አምስት ሲደመር ብለን ነበር። አሁንም አምስት ሲደመር ወደ ታች እንምጣ። ሪተርን እንደ አንድ አይደንቲፋየር ውስጥ ይመደባል ማለት ነው። ሪተርን ስለዚህ የሪተርኑ አንድ ነው። የዚሮ ኮንስታንት ነው። ከኮንስታንት ከዚሮ ጋር ሁለት ሴሚኮለን አለ። ከሴሚኮለን ጋር ሶስት ማለት ነው። እዚች ጋር ደግሞ ክሎዚን ከርሊ ብሬስ አለ። ስለዚህ ክሎዚን ከርሊ ብሬስ እንደ አንድ ይቆጠራል። ከዚች ጋር ስንት ብለን ነበር? ሶስት ብለን ነበር። ከክሎዝ ከርሊ ብሬስ ጋር አራት ይሆናል ማለት ነው። ስለዚህ ሲደመር አራት እንላለን ማለት ነው። ስለዚህ አጠቃላይ ስንት ነው? 14 ቶክኖች አሉ ማለት ነው። ስለዚህ በዚህ ኤግዛምፕል ውስጥ አጠቃላይ 14 ቶክኖች ናቸው ያሉት ማለት ነው። 14 ቶክኖች አሉ ማለት ነው። የሁለተኛውን ሞክሩት ማለት ነው። ስለዚህ አትሪቢዩት ኦፍ ቶክኖች የሚል አለ እዚች ጋር። ኦኬ አትሪቢዩት ኦፍ ቶክን የሚለውን በቀጣይ ቶፒክ እናያለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ ጋይስ። ቴንክ ዩ